ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ነው ወይ ብለናል። እንግዲህ በዛሬው ዝግጅታችን የምናየው ለተማሪዎች ሊሆን ይችላል ወይም ለሰራተኞች ወይም ደግሞ ለማንኛውም ሬጉላር ለሆነ ሰው የሚያስፈልጉ እጅግ ጠቃሚ የሆኑ ኤአይ ቱሎች ወይም ደግሞ ኦንላይን ሰርቪስ የሚሰጡ አፖችን ወይም ሶፍትዌሮችን ነው የምናየው። እጅግ በጣም ጠቃሚ የሚባሉ ማለት ነው። በዚህ ሰዓት እነዚህን ቱሎችን አለመጠቀም ጊዜን እንደ ኮንሱም እንደማድረግ ስለሚቆጠር እጅግ በጣም ጠቃሚ የሚባሉ 10 ቱሎችን በዛሬው ዝግጅታችን እናያለን ማለት ነው። እንግዲህ ምንም እንትን አላበዛም፣ ቀጥታ ወደ ዝግጅቱ ነው የምንሄደው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዝግጅቱ እንግዲህ በመጀመሪያ የምናየው ጠቃሚ ቱል ምንም ጥያቄ የሌለው ማለት ነው ቻትጂፒቲ ነው። ከዚህ በፊትም ቪዲዮ ሰርተናል ስለ ቻትጂፒቲ አጠቃቀም። ቻትጂፒቲ በጣም አድቫንስ የሆነ ኤአይ ቱል ነው። ለራይቲንግ ሊሆን ይችላል፣ ለሰምራይዚንግ ሊሆን ይችላል፣ ብሬንስቶርሚንግ ሊሆን ይችላል፣ ለፕላኒንግ ሊሆን ይችላል፣ ስተዲንግ፣ ኮንቴንት ክሪኤሽን። በአጠቃላይ ቻትጂፒቲ ምንም የማይሰራው ነገር የለም ማለት ይቻላል። በቃ ቪዲዮ ጀነሬት ነው ማድረግ የሚቀረው፣ ፎቶ ጀነሬት ያደርጋል። በቀን አይ ቲንክ ሰብስክሪፕሽን ከሌለ ለምሳሌ እዚህ ጋር ጀነሬት ፐርሰን ሆልዲንግ ፊሽ ብንለው እና ደግሞ ዝም ብለን መስቢ ኤክስትራ ብንለውና ኢንተር ብንለው ይኸው በቀጥታ ኢሜጅ ሰርች ጀነሬት ማድረግ ይጀምራል ማለት ነው። እንግዲህ እንደነገርኳችሁ ቻትጂፒቲ በቃ የትኛውንም አይዲያ ዩቲዩብ ላይ መስራት የምንፈልገውን አይዲያ እንነግረዋለን። እሱ ከመጀመሪያ እስከ ይኸው እንደምታዩት እንግዲህ ጀነሬት አድርጓል። እዚህ ጋር ዳውንሎድ ማድረግ ነው። ይሄው ሪል የሚመስለው እንግዲህ አስቡት፣ ይሄ ፌክ አይመስልም። እና ቻትጂፒቲ በጣም ብዙ ጥቅሞች አሉት። እዚህ ጋር ለምሳሌ ክሬት ዩቲዩብ ኮንተንት አባውት ሃው ቱ ዩዝ ኤአይ ቱልስ ለምሳሌ ብለን ኢንተር ብንለው ተመልከቱ። ይሄው ስክሪፕት ማን የሚጽፍልን ቀጥታ how to use AI tools made to be simple, engaging and beginner friendly እና ፉል ስክሪፕቱን ይሰጠናል ማለት ነው። ሁክ ከ10 እስከ 15 ሰከንድ AI changing everything። ይሄን እንግዲህ ትራንስሌት አድርገን በአማርኛ መስራት ማለት ነው። ኢንትሮዳክሽን አለው፣ ከዛም what are AI tool፣ ከዛም top 5 main types of tool ይላል እያለ ይሄንን በሙሉ ትራንስሌት አድርጋችሁ ወደ ቪዲዮ መቀየር ትችላላችሁ ማለት ነው። ቻትጂፒቲ የመጀመሪያው ነው ማለት ነው። ሌላው በሁለተኛ ደረጃ የምናየው ፐርፕሌክሲቲ ይባላል። እሱ ሰርች እናድርገውና እኔ ፐርፕሌክሲቲ እዚህ ጋር አለ እንደምታዩት ፐርፕሌክሲቲ ነው። እንግዲህ ፐርፕሌክሲቲ ቱል ምንድነው? በቃ ስማርተር ክሊነር ሰርች ቱል ነው። እዚህ ጋር የሆነ እንትን ለመስራት ዳይሬክት አንሰር ፈልገን ሊሆን ይችላል ስለሆነ ነገር፣ ወይም ደግሞ ስለሆነ ነገር ሰመራይዝድ የሆነ ኢንፎርሜሽን ማግኘት ፈልገን ሊሆን ይችላል። ወይም ደግሞ አክቹዋሊ ምንድነው የዚህ ዋና ፐርፕሌክሲቲ በጣም ልዩ የሚያደርገው ሶርሱን ሁሉ ይነግረናል። አሁን የወገር ሰርች አድርገን ስንጠይቅ ከሶርሱ ያገኘበት መረጃ ካገኘበት መረጃ ጋር አካቶ ነው የሚወስደው። ለምሳሌ ይሄ እንደነገርኳችሁ ፐርፕሌክሲቲ ሰርች ኢንጂን ነው። አሁን እዚህ ላይ ለምሳሌ ምን ብለን ጠይቅ መሰላችሁ? ቤስት ካንትሪስ ፎር ዲጂታል ኖማድስ ኢን 2060 ብለን ጠይቅ እስኪ። ለምሳሌ ቤስት ካንትሪስ ፎር ዲጂታል ኖማድስ ኢን 2026 ብለን ብንጠይቅና ኢንተር ብንለው ምን ያመጣል? ተመልከቱት። እዚህ ጋር ይታያችኋል። ይታያችኋል። ከነ ሶርሱ ቁጭ የሚያደርገው
according to the latest global digital nomad report, Spain leads with excellent infrastructure in sunshine, followed by the ኔዘርላንድ፣ ኡራጓይ፣ ካናዳ እያለ ይቀጥላል። ሺክ እና ምንድነው ደስ የሚለው ሊንክድኢን ከየት እንዳገኘው ይነግረን። ዌዘር ተመልከቱት። ይሄንን ከነ መረጃው ነው ቁጭ የሚያደርገው እና ይሄንን እናንተ ብትነኩት ቀጥታ ወደ ሶርሱ ሊወስዳችሁ ይችላል ማለት ነው። አይታችሁታል አይደል? ኢንተርናሽናል ሲቲዝንስ ኢንሹራንስ ይላል። ሶርሱን ወሰደ፣ ከየት እንዳገኘ አወቃችሁ ማለት ነው። ሶ ፐርፕሌክሲቲ ዊዝ ሶርስ ከነ ሶርሱ ቁጭ ያደርግልን ማለት ነው። ይሄ ሁለተኛ ነው። እንግዲህ ሶስተኛው በሶስተኛ ደረጃ የምናየው ካንቫ ኤአይ ነው። ካንቫ እዚህ ጋር ሰርች ባር ላይ ካንቫ ኤአይ። እንግዲህ ካንቫ ኤአይ ስንል ሁሉንም አካቶ በያዙ ነው። አሁን ይሄን የመጀመሪያው ካንቫ ኤአይ your all in one AI assistant የሚለውን ክሊክ እናደርገዋለን። ከዛን ወደዚህ ፔጅ ይመራናል። ስለዚህ ትራይ ካንቫ ኤአይ የሚለውን እንነካዋለን። ይሄን ስንነካው የተለያዩ ኦፕሽኖችን እዚህ ጋር ያመጣል። ዶክመንት፣ ኢሜጅ፣ ዲዛይን ብዙ አይነት ማለት ነው። እዚህ ጋር እንደምታዩት ሆም የምትለውን ስንነካ ፕሬዘንቴሽን፣ ሶሻል ሚዲያ ላይ መስራት የምፈልገው ነው። ፎቶ ኤዲቲንግ ሊሆን ይችላል፣ ቪዲዮ፣ ዶክመንት አይታችኋላ። ዩቲዩብ ተምኔላውን እዚህ ላይ መስራት ትችላላችሁ። ዩቲዩብ ቪዲዮ ኤዲት እዚህ ላይ ማለት ትችላላችሁ። ኢንስታግራም ስቶሪ እዚህ መስራት፣ ሊንክድኢን ቪዲዮ whatever you call it ምንም እዚህ ላይ የሚቀር ነገር የለም። ይሄው ዶክመንት አይታችኋላ። ፔጅለስ፣ A4፣ A3 ምንም አይነት እዚህ ጋር ካንቫ ላይ የሌለ ነገር የለም። በቃ ሁሉም ነገር እዚህ ላይ ተካተተ ነው። ፕሬዘንቴሽን እያያችሁት ነው። በቃ whatever እዚህ ላይ ምን ማለት በቃ ሁሉንም ነገር እዚህ ላይ መስራት ይችላል። ኤዲት ማድረግ የምትፈልጉት ነገር እንትን መጠቀም አይጠበቅባችሁም። ኤክስተርናል ቱል ማለት ነው። ሶ ካንቫ እኔ ለምሳሌ አይታችሁታል። ይሄ ሎጎ ሰርቼበታለሁ። እዚህ ጋር አይታችሁታል። እነዚህ መጽሐፍን ተሰርቼበታለሁ። ተምኔል ብዙ ሶ ይሄ በሶስተኛ ደረጃ የምናየው ነው። በጣም አሪፍ ነው። እንደነገርኳችሁ ተምኔል፣ ሶሻል ሚዲያ፣ ፕሬዘንቴሽን፣ ፖስተር፣ ቪዥዋል ኮንቴንት የማይሰራው ነገር የለም። ይሄ በሶስተኛ ደረጃ የምናየው ነው። አራተኛው ሪሙቭ ቢጂ ይባላል። ሪሙቭ ዶት እናደርግና ቢጂው እዚህ ጋር ይመጣል። ምንድነው ይሄ? ዋናው እንትኑ ባክግራውንድ ሪሙቨር ነው። ይሄው ቢጂ ማለት ባክግራውንድ እንደማለት ነው አለ ሪሙቨር ነው። ስለዚህ ይሄንን እንንካው። ከዛ እንዴት ሪሙቭ እንደሚያደርግ እናያለን። ክሊክ ካደረግን በኋላ አፕሎድ ኢሜጅ ይላል። አፕሎድ ኢሜጅ የሚለውን እንነካዋለን። ከዛ በኋላ ለምሳሌ ሪሙቭ እናደርገው አንድ ፒክቸር እንምረጥለት። ለምሳሌ እስኪ እቺን ልጅ የዚች ልጅ ባክግራውንድ እናጥፋው። ተመልከቱት። አያችሁታ? በጣም የሚገርም ነው። በቃ ዊዝን ሰከንድ ነው ባክግራውንድ ሪሙቭ የሚያደርገው ማለት ነው። ዳውንሎድ ማድረግ ስፈልግ እዚህ ጋር ዳውንሎድ አለ። 500 በ500 ፍሪ ነው። ደግሞ ማክሲመም ጥራት ከፈለግን ምንድነው እንትን ማድረግ አለብን። ሰብስክሪፕሽን አለ ፕሪሚየም ምናምን፣ እሱን እንትን ማለት አለብን መግዛት አለብን ማለት ነው። ሶ እኛ ከፈለግነው በዚህ ፍሪ 500 በ500 እናወርዳለን ማለት ነው። ይሄ በጣም ቤስት ቱል ነው። አራተኛው ነው